የባቡሩ የሚሄድበት ላይን ሙሉ ለሙሉ ኦልሞስት ሙሉ ለሙሉ በሉት ተፈቷል። ብሎኖቹ ተፈቷል። ከፍተኛ የሰው አደጋ ከማድረሱ በፊት ባቡሩ ከፍተኛ የንብረት ውድመት ከማድረሱ በፊት ባቡሩ መስመር ስቶ ማለት ነው። ይሄ የባቡር መስመር ይታያችኋል። ከሰበታ ወይ ዲማ ተነስቶ ድሬዳዋ የሚወስደው ነው። የሚገርማችሁ ነገር ብሎኑን እዩ በምን መልኩ ሰዎች እየዘረፉ እንደሚሰርቁት እዩ። ኢትዮጵያ ሀገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላ እንዲል የታሪክ ሰንሰለታችን ዛሬም ኢትዮጵያን የሚበሉ ኢትዮጵያን የሚገሉ ኢትዮጵያን የሚያጠፉ ከራስ ወደተው ራሳዋን የሚመቱ ብዙ እልፍ ትውልዶች አሉ። فمن شرح الله صدره للإسلام فهو على نور من ربه ይሄ የባቡር መስመር ይታያችኋል። ከሰበታ ወይ ዲማ ተነስቶ ድሬዳዋ የሚወስደው ነው። የሚገርማችሁ ነገር ብሎኑን እዩ በምን መልኩ ሰዎች እየዘረፉ እንደሚሰርቁት እዩ። ተፈቷል። እያያችሁት ነው አይደል? እንደው ምን አይነት ሀገር ላይ ነው ያለነው? እዩ ተፈቷል። ይሄንን ኢንስፔክት ያደርጋል የተከታተላል። እዩ እንዳለ ያልተፈታ የለም። ብሎኑ ሳይፈታ ሲቀር ይሄን ነው የሚመስለው። ተፈቶ ደግሞ አያችሁት? እዩ ጉድ በሉ። ይሄ ተፈቷል። ሉላ ሳያችሁ ደግሞ ሌላ ነገር ጉድ በሉ። እንዳለ ተፈቷል። እያያችሁት ነው። ምን አይነት ማህበረሰብ ነው ያለን እኛ ሀገር ግን ምን አይነት ማህበረሰብ ነው ያለን? ይሄንን ፈቶ የሚወስድ ፈቶም ወስዶ የሚሸጥ ትውልድ ነው ያለው። እንደው ምን አይነት ሌባ ትውልድ ነው የተፈጠረው? ጉድ ነው። ተመልከቱት። ቆይ ላሳያችሁ። ስቷል። እዚህ ጋር አላይመንቱን ኦሬዲ ስቷል። አያችሁት? እንዳለ ተፈቷል። እዩት። ጉድ በሉ። ይሄ የማይታወቀው ነው። አንድ የመንግስት አካል ኃይል ሊለው ይገባል። ይሄ ሰበታ ላይ ማዞሪያ አካባቢ ያለ ትሬኑ መስመር ላይ ነው ያለው። ተመልከቱ ምን ያህል እንደሳተ መስመሩ እንደተዛባ እዩት። አያችሁ? ትሬኑ ጎማ የሚያርፍበት ምን ያህል ስቶ እንዳለ አላይመንቱን ስቶ እንዳለ አያችሁ? ምን ያህል ስቶ እንዳለ እያያችሁ እዩ እንደሳተው። ታዲያ አሁን እንደዚህ አይነት ትውልድ ይዘን እስቲ ያልተፈታ ሳዩ። እስቲ እዩት ያልተፈታው። ይሄው ተፈቶ ይሄው የሰው ህይወት ይዞ ነው የሚጓዘው ትሬኑ። ንብረት ከፍተኛ ንብረት ይዞ ነው የሚጓዘው። ይሄው እንዳለ ተፈቶ አልቋል። አሁንም አደጋ ከመድረሱ በፊት ይሄ ነገር ኃይል ይባል ይገባል። እያያችሁት ነው አይደል? ይሄ መስመር ነው እንግዲህ ጧትና ማታ ትሬን የሚጓዝበት መስመር ነው። በዚህ ደረጃ እያንዳንዱ ብሎን ተነስቷል። ይሄው እዩትማ በዚህ መስመር በስማ ይሄማ ብሶበታል። ይሄው እዩት። ይሄ የተፈታው ነው። ይሄ ያልተፈታው አብዛኛው እንደምታዩት ተፈቷል። ይሄው ያሳውቃል። እያያችሁት ነው። ምን አይነት ትውልድ እየተፈጠረ ነው ያለው? ይሄንን የሚፈታ ለራሱ ጥቅም ለሀገር ጥቅም የተሰራን የትሬን መስመር ፈቶ የሚሸጥ ትውልድ፣ ገዝቶም የሚያተርፍ ትውልድ፣ ፋብሪካዎችም ተቀብለው ይሄንን ብሎን ተቀብለው ወደ ብረትነት የሚቀይሩ ትውልድ ገዳይ የትውልድ ትስስር እየመጣ መሆኑ በጣም ያሳዝናል። እንደ ሀገር ይሄንን መንግስት የመቆጣጠር ግዴታ አለበት። እያያችሁ በጣም ያሳዝናል። በእውነት በጣም ያሳዝናል። ኢትዮጵያ ሀገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላ እንዲል የታሪክ ሰንሰለታችን ዛሬም ኢትዮጵያን የሚበሉ ኢትዮጵያን የሚገሉ ኢትዮጵያን የሚያጠፉ ከራስ ወደተው ራሳዋን የሚመቱ ብዙ እልፍ ትውልዶች አሉ። ኢትዮጵያን የተጋደሉ አጥንታቸውን የከሰከሱ ደማቸውን ያፈሰሱ ስጋቸውን ለአሞራ የበተኑ ስንት አሉ። እዛ እንደዚህ ያለች ሀገር እዚህ ደርሳለች። ምንም ይወክላት ማንም ይምራት ምንም አይነት ዜጋ ይኖራት፣ ነገር ግን ሀገር ስትዘረፍ ማየት ያማል፣ ያደክማልም፣ ያቆስላል። በኢትዮ ጅቡቲ ባቡር ጣቢያ ሀዲዶች ላይ የምናየውም ይህንኑ ነው። ተለቀታ ለሰራችው ነገን ያዩልኛል ትውልድ አሳልፋለሁ ብላ ላሰበች ሀገር እሷን ንብረት እየፈቱና እየሸጡ እዚሁ ሀገር ውስጥ ለሚኖሩ ነጋዴዎች እየሰጡ ሀገር በዚህ መልኩ የምታበለጽጋቸው ብዙ ባለሀብቶች አሉ። እዚህም ባለሀብቶች የሚደግፉ እልፍ ሌቦች አሉ። የትኛውም የፖለቲካ የዘር የሃይማኖት ልዩነት ይኖርባችሁ ሀገር እንደ ሀገር ግን አንዲት ነች። ስለዚህም ይህችን ሀገር የመጠበቅ ግዴታ ይኖርብናል። የባቡር ሀዲድ ብሎኖች እየፈቱ የትኛውንም ሆድ መጥቀም ህሊናን ከመጉዳት ወዴትም አያሸሽም። ባቡሩ የሚታፈሩትን ትውልዶችንም አደጋ ላይ መጣል ህሊና ወቀሳ አያድንምና እባካችሁ ቆም ብለን እናስብ። ግጥናው ረጅም ኪሎ ሜትሮችን የሚቆጣጠርም የሚከታተልም አካል ማቆም ይከብድ ይሆናል። ነገር ግን ህሊና የሚባል አካል አለን። ህሊናችን ካልያዘን መቼም ቢሆን ሀገር እንደተባለውም እድሏት እየበሉ ይኖራሉ፣ የሞቱላትን ደግሞ እየረሳን እናልፋለን። እባካችሁ
ከቀልብያችን እንመለስ። የሀገር ንብረትን ከማውደም እንቆጠብ። የትኛውም አግባብ ልክ ያልሆነ ነገር ሁላ ልክ አይደለም። ይህ የሚኖር ህይወት ነው። ሰላም። ሙሉ የባቡሩ የሚሄድበት ላይን ሙሉ ለሙሉ ኦልሞስት ሙሉ ለሙሉ በሉት ተፈቷል። ብሎኖቹ ተፈቷል። ከዲማ ተነስቶ ከሰበታ ዲማ ተነስቶ ድሬዳዋ የሚወስደው መንገድ ላይ ነው ያለነው። እያያችሁት ይሄን ትሬ ተቆጣጣሪ አካል የለው። አደጋ ከመድረሱ በፊት አሁን ከፍተኛ የሰው አደጋ ከማድረሱ በፊት ባቡሩ ከፍተኛ የንብረት ውድመት ከማድረሱ በፊት ባቡሩ መስመር ስቶ ማለት ነው። ይሄ ነገር ሃይ ካልተባለ እውነቴን ነው የምላችሁ በጣም ነው የሚያሳዝነው። እንደዚህ አይነት ትውልድም እየተፈጠረ መሆኑ አሳይቻችኋለሁ። ብሎኖቹን አሳይቻችኋለሁ። ይኸውላችሁ ይሄው እዩት በምን ያህል ደረጃ እየተፈታ እንደሆነ እያያችሁት ነው። ይሄ ሁሉ ብሎን ተፈቷል። እያያችሁት ማለት የተፈተው ይኸውላችሁ ይሄንን አያችሁት አይደል? ይሄንን እያያችሁ ነው። ይኸውላችሁ ይሄው ተፈቶ እንዳለ ተፈቷል። እንዴ ምን ደረጃ ነው ያለነው? መንግስት ስራው ምንድነው? ደንብ ነኝ የሚለው ስራው ምንድነው? ሚሊሻ ነኝ የሚለው ስራው ምንድነው? ይሄንን መቆጣጠር እንዴት አቃተው? ይሄንን የሚያህል ስንት የሀገር ሀብት የወጣበትን የባቡር መስመር በተራ ግለሰቦች እየተዘረፈ ለሽያጭ በቀረሌው መልክ ከቀረሌው ተቀብለው ደግሞ ለድርጅት የሚያስረክቡ በየመንደሩ በተሰበሰቡበት ጊዜ ድርጅቶችም ይሄንን የተሰረቀ ንብረት እያወቁ የሀገር ንብረት እንደሆነ እያወቁ ፋብሪካ አስገብተው ወደ ብረትነት ወደ ፌሮነት ቀይረው እዚሁ ሀገራችን ውስጥ ገበያ ላይ የሚቀርብበት መንገድ ነው ያለውና በጣም ያሳዝናል። በእውነት በጣም ነው የሚያሳዝነው።